አንዳችንም ነገሩ እንደዛ ይሆናል ብለን አልጠበቅንም ነበር ቤተሰብ ማለት ነው። ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። ክርስቲያን ወገኖቼም ሰላማችሁ ይብዛ እያልኩላችሁ መጥቼላችኋለሁኝ። ሲመጣ በነገራችን ላይ ይሄንን ብዙዎቻችን ጠብቀናል ብዬ አላስብም። እኔም ራሴ ይሄ ነገር እንደዛ ይሆናል ብዬ አልጠበቅኩትም። ለምን መሰላችሁ? ባለፈው ቪዲዮ ላይ ሩታ አጫክሳ ስትሄድ ምንድነው ዛቻ ምንድነው እየዛተች ማለት ነው። እየዛተች ስትሄድና እንዲሁም ደግሞ ሄርሜላ በቃ የትም ሆኖ የት ብቻ እኔ የሚፈልገው የሱን ሰላምና የሱ ደስታን ነው። ይሄ ሰላም እንደራቀውና ይሄ ደስታ እንደራቀው የመጀመሪያው ደስታ እንዲቀርበው ይፈልጋለሁኝ። በቃ ያለውን ነገር በስልክ አሳውቁኝ ብላ ብዙዬን ተናግራ ስትሄድ ሩታ ደግሞ ናው እንደዛ ነው እንዴ በቃ እኔ የማደርገው እኔ ነኝ የማውቀው። ይሄ እንኳን ለአብርሽ ቤተሰቦች እኛን ራሳችን እያስቆጣን ነው። በነገራችን ላይ ሩታ ንግግር ማለት ነው። ለምን መሰላችሁ? ልክ እንደ ሄርሜላ አይ በቃ እኔ የሚፈልገው ሰላሙ ነው። እናት አባቱ ጋር ቀርቶ የትም ቦታ ሆኖ እሱ ሰላሙ ወይም ደግሞ ደስታ የሚመለስበት ቦታ ከሆነ ምንም ችግር የለውም ብላ ብትሸኝው ጥሩ ነበር። ግን ይሄ ነገር አልተገኘም። ሁላችንም እንዳየነውና እንደሰማነው ሩታ በዛቻ እንዲሁም ደግሞ ሄርሜላ በቃ ይመችክ እንዲሁም ደግሞ ያንታን ደስታ በቅርብ አድርገውና ደስታን ይመኝልሃለሁኝ። ለምን እንደሆነ አላቅም። ይሄ ደስታ ሪቆሃል። የመጀመሪያ አብርሽን ይፈልገዋለሁኝ። በምንም ተአምር ሆኖ በምን የመጀመሪያው አብርሽ ነው እኔ የሚፈልገው እያለች ተሰናብታ ሄዳ ነበር። በዛን ሰዓት ብዙዬ ያለችው ሰምታችኋል ብዬ አስባለሁኝ። ብዙዬ እንዴ ጭራሽ እየዛተች እየሄደች ነው ሰምታሃታል እንዴ እያለች ነበር። ማንን? ዴቪን ማለት ነው። ዴቪም ደግሞ አዎ ሰምቻለሁኝ። ለማንኛውም አሁን እዚህ ጋር እኔ ሰማሁኝ ያልሰማሁኝ ሩታ ምን አለች ሄርሜላ ምን አለች የሚለው ሳይሆን እኛ የምንፈልገው የወንድማችን ሰላምና የወንድማችን ጤና እስከሆነ ድረስ ማንም ምን ቢል አንቺ በዚህ ሰዓት ለማንም ንግግር ቦታ መስጣት የለብሽም። የሁሉንም ነገር የሁላቸውንም ሁኔታቸው ወይም ደግሞ የሁላቸውንም ነገራቸው ተረድተናል። ስለዚህ እንዲህ አለችኝ እንዲህ ነው ወይ እንዲህ ነው ወይ እንዲህ ነው ማለት እዚህ ጋር ምንም አስፈላጊ ነገር ስለሊሆነ አሁን እኛ የምንፈልገው የአብርሽን ደስታ ስለሆነ እንዲሁም ሰላሙን ስለሆነ እናት አባታችን ጋር ይዘን መሄድ አለብን ባሉት ሰዓት ያው አብርሽም ተስማምቶ ሄዶ ነበር። ነገር ግን የሩታ ቤተሰቦች አሁንም ማን ነበር አቡሽ ነው ማን ነው የሚባለው ልጅ ያወራውን ነገር ሰምታችኋል ብዬ አስባለሁኝ። አብርሽ ወደ ቤተሰቡና ወደ እናት አባቱ ጋር ከሄዳ ሩታን ጭራሽ እንደማያገኛትና ከሩታ ጋር መሆን እንደሌለበት ይህንን ነገር ወደ ቤተሰቡ ጋር ይዞት ሲሄዱ አብርሽን ወደ ቤተሰብ ጋር ይዞት ሲሄዱ እስከ መጨረሻው ያለው ነገር ጨርሰን መሆን አለበት። ምክንያቱም እህታችን ማንም ተመኝቶ ወይም ደግሞ ማንም ተመኝቶ የማያገኛት ማንም ደግሞ ፈልጎ የማያገኛት አብርሽ ደግሞ እያገኛት ስለሆነ አሁን ደግሞ ከአብርሽ መራቋ ወይም ደግሞ ይህንን አብርሽን ከሷ መራቅ ያስፈልጋል ወይስ አያስፈልግም ማለቱን በመጀመሪያ ማሰብ አለባችሁ። ነገር ግን ይሄ ነገር ተመልሶ ሩታን እንደማያገኛት አንደኛው ነገር ላረጋግጥላችሁ ይፈልጋለሁ እያላ ነበር ያ ልጅ። በነገራችን ላይ ብዙ ጊዜ እኛ ስናየው ደስ የሚል እንዲሁም ደግሞ ንግግሩ ደግሞ እየተረጋጋ ነበር። ያ ኖቤም ነው ማን ነው የሚባለው ነው እሱ ነው መጥፎ እንጂ ይሄ አቡሽ በጣም ጥሩ ልጅ ነበር። ግን ባለፈው የተናገረው ንግግር ጥሩ አይደለም። ያንንም በመስማት ይሆን እንዲሁም ደግሞ ሄርሜላም ንግግር ለአብርሽ የምትሆነውና ለአብርሽ ደስታ የምትመኘው ምንም ይሁን ምን እሷ ናት የአብርሽ ሚስት። ስለዚህ አሁን ማንም ምንም ሊል አይችልም። እንዲሁም ደግሞ ማንም ምንም ሊያደርግ አይችልም። ለሄርሜላ ድጋሜ ምን ሊላችሁ ነው? ቀለበት ይደረግላት። ይሄ ሁላ ዛቻም የሩታ ዛቻ ምንም አያሽጋግርም። እንዲሁም ደግሞ የሩታ ወንድሞችም የሚያወሩት ነገር ምንም እኛን እንትን የሚያደርገን ነገር የለም።
ስለዚህ ለወንድማችን ሚት ሆናት አሁንም ማለት ለወንድማችን ሚት ሆነው አሁንም ሄርሜላና ሄርሜላ ብቻና ብቻ ናት። ስለዚህ ድጋሜ ያባለፈው ቀለበቷ ወልቆ ነበር አይታችኋል ብዬ አስባለሁኝ። ስለዚህ አሁንም ቀለበቱ መደረግ ያለበት እንዲሁም ደግሞ አብርሽም ከሄርሜላ ነው መሆን ያለበት። ቀለበቱም ደግሞ ድጋሜ ማድረግ ያለበት እንዲሁም ከነ ሰዓቱና ጭምር ማለት ነው መደረግ ያለበት ወደ ሄርሜላ እንጂ አሁን ከዚህ በኋላ ወደ ሩታ ማሄድ መመለስ የለም እያሉ ነው። በነገራችን ላይ እዚህ ጋር እኔ ብዙ ጊዜ እላችኋለሁኝ አብርሽ ከሩታም ሆና ማንንም አይደንቀው ማንንም አይገርመው። እንዲሁም ደግሞ ከሄርሜላም ቢሆን ማንንም አይገርመው ማንንም አይደንቀው። ይሄም ማለት ለምን መሰላችሁ? ሩታን ህዝብ ፊት ፈትቻታለሁ ብለዋል። ሩታም ደግሞ ህዝብ ፊት አልፈልገውም ብላለች። ከዛን ሲቀጥል ደግሞ ለሄርሜላ ህዝብ ፊት ቀለበት አድርጎላታል። እንኳን ሄርሜላ አጠገቤ ሆና ቀርቶ ሄርሜላ አጠገቤ ባትኖር ኖሮ ራሱ ከሩታ ምንም አይነት የሚሆንበት ምክንያት የለም። ሩታ ላይ ብዙ ነገር አይቻለሁ። አዎ አይቻለሁኝ። ነገር ግን ደግሞ የእያንዳንዱን ነገር እኔም ሆነ ሩታ ልንግባባ አልቻልንም። እዚህ ጋር ደግሞ ማግባባት ከሌላ ወይም ደግሞ እንትን ካልሆነ ምንም አይነት ጥቅም ሊያስገኝን አይችልም። ልጅም ቢኖረን ድጋሜ ልጅ የምንወልደው ፍቅርና እንዲሁም ደግሞ ሰላም ስንሆን ነው። ግን ሩታ ጋር ሆኜ ምንም ሰላም እየተሰማኝ አይደለም። ሩታም ደግሞ ምንም ሰላም እየፈጠረች አይደለም። ከዛን ሲቀጥል ደግሞ እኔ ለኔ ክብር ከማይሰጣኝ ሰው ጋር መሆን አልፈልግም ብሎ ከዛን በፊት ተናግሯል አብርሽ ራሱ ማለት ነው። ይሄንን በማየት ደግሞ አሁን ለታ የሚካሄደውና እንዲሁም ደግሞ እየሆነው ያለው ነገር ትንሽ ሁላችንንም ግራ አጋብቶን ነበር። ዛሬ ደግሞ ይወላችሁ አዲስ ነገር መጥቶላችኋል። አዲስ ነገር አለላችሁ። አብርሽም ወደ ራሱ ተመለሳ። እንዲሁም ደግሞ ምርጫውም ሄርሜላን ሆነች። ብዙዎቻችን ምርጫው ማን ይሁን ማን ሄርሜላ ትሆንስ ወይስ ደግሞ ሩታ ነው የሚለው አብርሽ ሰላሙ ሲመለስና እንዲሁም ደግሞ አብርሽ እንደመጀመሪያው ሲሆን ማን ትሆንስ ማን እያላችሁ ነበር። ግን እኔ እንደዛ አላልኩኝም። ከማንም ቢሆን ችግር የለብኝም። በነገራችን ላይ ከሩታም ቢሆን እንዲሁም ደግሞ ከሄርሜላም ቢሆን ምንም ችግር የለብኝም እኔ ላይ ማለት ነው። ገባችሁ አይደል? ያም ሆናይ ግን ዋናው ሰላም መሆኑ ነው። ከዛም በኋላ ከሩታም ቢሆን ያ እንዳልኳቸው ቀደሙ ብዬ ማንንም የሚገርም ማንንም የሚደነቅ የለም። ከሄርሜላም ቢሆን ማንንም የሚገርም ማንንም የሚደነቅ የለም። ስለዚህ ዋነኛው አንደኛው መስፈርት የአብርሽ ሰላም ነው። ተግባባን አይደል? እሱ ሰላም ከሆነ እሱ ደስተኛ ከሆነ እሱ እንደመጀመሪያ ሆኖ ከመጣ እንዳልኳችሁ ከሩታም ቢሆን ያንን ያክል ከሄርሜላም ቢሆን ያንን ያክል ለምን ሩታ ላይ እዚህ ህዝብ ፊት ላይ ፈትቻለሁ ብለዋል። እንዲሁም ደግሞ ሩታ ራሷ እዚህ ህዝብ ፊት ነው አልፈልገውም መቼም ከሱ ሁኒ አትበሉን እባካችሁን ቢላ ህዝብን ይቅርታ ጠየቀች ሩታ ናት። ሲቀጥልም ደግሞ ለሄርሜላ እንዳያችሁት ሁላችንም እንዳየነው ቀለባት አድርጎላታል። ስለዚህ ነው ያኔ ከማናቸውም ቢሆን ማይገርመንና ማንደነቅበት ምክንያት ይሄ ነው። ሲቀጥልም ደግሞ ዋናው እንዳልኳችሁ የሱ ሰላም ይሁን ከማናቸውም ቢሆን ችግር አልነበረብንም። አሁን ግን ያው ባለፈው እንዳየነው ንግግራቸው ራሱ የሩታ ንግግር ለምን በዚህ ልክ እንደዛ ሆነች ብለን ነበር። ዋናው እሱን የምትፈልገውና እሱን የምታፈቅረው ከሆነ ያኔ የሱን ሰላም ትፈልጋለች እንጂ በዚህ ሰዓት ምንድነው እንዴት ነው ይቺ ማናት ይቺ ምንድናት ማለቷ ተገቢ አይደለም ብለን ነበር። ዞሮ ተዛዞሮ የሚመጣው በሚመጣው እናያለን። ለዚህ ቤት አዲስ የሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ ሼር እያደረጋችሁ አበረታቱን። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ ባይ ባይ። በሌላ እስከምንገናኝ ድረስ